ጎሹ ዘውዴን ራሳሊን ዳግማዊ ራሳሊን ካሸነፉ በኋላ በመጨረሻ ደጃዝማች ውቤ የትግራዩን ደርስጌ ላይ አሸንፈው በአቡነ ሰላማ እንግዲህ ንጉሠ ነገሥት ዳግማዊ ቴዎድሮስ በመባል ስልጣን ይዘው ተቆጣጥረው ነበር። አንድ ኢትዮጵያን የመፍጠር ብዙ ትግል አድርገዋል። በመጨረሻም ግን የእንግሊዙ ናፒየር በቪክቶሪያ ንግሥት ቪክቶሪያ ትዕዛዝ ወደ ኢትዮጵያ እንዲመጣና ቴዎድሮስ የአሰሯቸው ብዙ ነጮች ስለነበሩ እነሱን ለማስፈታት እና ቴዎድሮስን ለመቆጣጠር ለመያዝ ተልኮ ይዞ ነው የመጣው ናፒየር እና እግረ መንገዱን ለካሳ ምርጫ ለትግራዩ ጦር መሳሪያ ሰጥቷቸዋል። እንግዲህ ቴዎድሮስ ራሳቸውን ካጠፉ በኋላ ወደ ስልጣን የመጡት ዋክሹም ጎበዜ ገብረ መድኅን የሚባሉት ንጉሠ ነገሥት ተክለ ጊዮርጊስ ናቸው። ተክለ ጊዮርጊስ በጣም ትንሽ ግዛት ነው የያዙት፣ ብዙም አይደለም እና ትግራይን ለማስገበር ስለፈለጉ ለካሳ ምርጫ አንድ ስልቻ ሙሉ ጤፍ ጥሬ ጤፍ ይልኩላቸዋል። የእኔ ወታደሮች ብዛት አላቸው ነው፣ አታሸንፈኝም፣ እንገናኝ ነው። ካሳ የትግራዩ ካሳ ይህን ጥሬ ጤፍ ያስቆሉና ይመልሱላቸዋል። ያው በናፒየር በሰጣቸው ዘመናዊ ጦር መሳሪያ ተማምነው እንገናኝ ነው። ልክ እንደዚህ ጤፍ ቆላዋለው ነው ያንተን ጦር መልእክቱ አስቆልተው ነው የላኩላቸው። እና እንደተባባሉትም በአሰም ጦር ሜዳ ላይ ተገናኝተው በአውሮፓ አቆጣጠር 1871 ዓ.ም ላይ ካሳይ የተክለ ጊዮርጊስን ጦር ይመታሉ፣ ያሸንፋሉ እና ንጉሠ ነገሥት ዮሐንስ አራተኛ በመባል ስልጣን ተቆጣጥረዋል። የሚገርመው ነገር አንድ 7 ወር ሙሉ ካሳ አላወጁም፣ ንጉሠ ነገሥት መሆናቸውን አላወጁም። ምክንያቱም አቡነ ሰላማ ስላረፉ በ1867 እንደ አውሮፓ አቆጣጠር የግድ ከግብፅ ፓትሪያርክ መምጣት ነበረባቸው እና አቡነ ማቴዎስ ከመጡ በኋላ በ1872 አውሮፓ አቆጣጠር ላይ ነው ንጉሠ ነገሥት ዮሐንስ በመባል ስልጣን ሙሉ በሙሉ የተቆጣጠሩት። እንግዲህ እንደዚህ አለፍ አለፍ እያልኩ ሾርት ቪዲዮዎችን ያቀርቡላችኋለሁ። ሎንግ ቪዲዮዎች አሉ፣ ረጃጅም ቪዲዮዎች አሉ፣ ትምህርት ነክ በተለይ ለ12ኛ ክፍል ማትሪክ ለሚወስዱ በጣም ጠቃሚ ነው። አንዳንድ ፕሬዘንቴሽን አቀርባለሁ፣ እሱን እንድትከታተሉ በዚህ ቻናል እና ኦኬ፣ ሳብስክራይብ ማድረግ እንዳይረሳ እላለሁ። አመሰግናለሁ።